እስኪ አንድ መጽሐፍ እያነበብን የመጽሐፉን ሐሳብ እየተከተልን እየሄድን መሃል ላይ አንድ ፔጅ ቢጎድል ወይም አንድ ገጽ ቢጠፋ ምን ሊፈጠር ይችላል? ሙሉ ለሙሉ የመጽሐፉን ሐሳብ ሳንረዳው ይቀራል ማለት ነው። ስለዚህ በአንድ ፔጅ ምክንያት ሙሉውን የመጽሐፍ ሐሳብ ላናገኘው እንችላለን። ስለዚህ ክሮሞዞማችንን እንደ መጽሐፍ እንቁጠረውና በክሮሞዞማችን ውስጥ አንድ ሴግመንት ቢጠፋ ወይም የኢንፎርሜሽኖች የያዙበት ኮድ የሆኑባቸው ኮዶኖች ቢጠፉ ክሮሞዞማችን ሙሉ ኢንፎርሜሽን አይኖረውም ማለት ነው። በዚህ ምክንያት የተለያዩ ጄኔቲክ ዲስኦርደርስ ይመጣሉ። በሰውነታችን ላይ የሚታዩ የተለያየ ችግር የሚያመጡ ዲስኦርደሮች ይኖራሉ። ተማሪ ቤት ላንቺ፣ ተማሪ ቤት ላንተ። ሰላም እንዴት ናችሁ? ይህ ተማሪ ቤት ነው። ዛሬ በጣም እጅግ ወሳኝ የሆነ ቪዲዮ ይዘን መተናል። ስለ ክሮሞዞማል ሙቴሽን እናያለን። So chromosomal mutation, the mutation is a change in genetic material of an organisms, a change in the sequence of DNA. So chromosome መሰረታዊ የሆኑ የጄኔቲክ ኢንፎርሜሽኖችን የያዘ ነው። ሶ ክሮሞዞማል ሙቴሽን አንድ የክሮሞዞም ሴግመንት ቢጠፋ ወይም ደግሞ ቢቀየር የሚፈጠር የሙቴሽን ችግር ነው። So when you define a chromosomal mutation is a large scale change of chromosomal structure. So chromosomal mutation ምንለው በክሮሞዞም ስትራክቸር ውስጥ አንድ ትልቅ ሴግመንት ቢቀየር። We have to know about the difference between point mutation and chromosomal mutation. Point mutation and chromosomal mutation. Point mutation ከዚህ በፊት በነበረው ቪዲዮ አይተናል። chromosomal mutation እና point mutation ልዩነታቸውን ማወቅ ይኖርብናል። point mutation አንድ ሲንግል ቤዝ ወይም ቲያሚን ኦር አዴኒን ኦር ሳይቶሲን ጓኒን ከነዚህ አንዱ ቢጠፋ ወይም ሪፕሌስ ቢሆን ወይ ቢጨመር የሚፈጠር ነው። So this occurs in a single base change in a single base. Chromosomal mutation is in a segment, it's not in a base. Change in segment of chromosome. So the segment እና base ስንል so a single segment may consist of different and many bases. So ብዙ ቤዝ አንድ ጊዜ ሊጠፋ ይችላል ክሮሞዞማል ሙቴሽን ላይ። ስለዚህ የሚጠፋው የጄኔቲክ ማቴሪያል መጠን የክሮሞዞማል ሙቴሽን እና ፖይንት ሙቴሽን አንደኛው ልዩነት። ሁለተኛው ልዩነት ክሮሞዞማል ሙቴሽን ኢፌክቱ ትልቅ ኢምፓክት ያመጣል፣ ሙሉ ኦርጋኒዝሙን ሊቀይር ይችላል። ፖይንት ሙቴሽን ግን አንድ ጂን አንድ አሚኖ አሲድ ላይ ነው። ስለዚህ የሚፈጠረው ኢምፓክት በጣም ትንሽ ነው ፖይንት ሙቴሽን። So the chromosomal mutation occurs during the meiosis in cell division. It occurs in meiosis. በሚዮሲስ ጊዜ የሚፈጠር ነው። ፖይንት ሙቴሽን ግን መቼ ነው የሚፈጠረው? at the time of replication. ስለዚህ ሶስት ዲፍረንሶችን ማወቅ ይኖርብናል። ፖይንት ሙቴሽን ሲንግል ቤዝ ላይ ነው የሚፈጠረው፣ በሬፕሊኬሽን ጊዜ ነው። ፖይንት ሙቴሽን ኢምፓክቱ አነስተኛ ነው። ክሮሞዞማል ሙቴሽን ላርጅ ሴግመንት ሲጠፋ ነው፣ በሚዮሲስ ጊዜ የሚፈጠር ነው፣ ኢምፓክቱም ትልቅ ነው ማለት ነው። So there are four types of chromosomal mutation. The four types of chromosomal mutation. The first is inversion. So inversion is a segment is relocated, inverse ወይም ሪቨርስ ሲሆን reversed ሴግመንቱ ሪቨርስ ሲሆን ሲገለበጥ ኤንድ ቱ ኤንድ ሲገለበጥ የሚፈጠር ነው ኢንቨርዥን። ሶ ለምሳሌ አንድ የክሮሞዞም ስትራክቸር ብናስቀምጥ እዚህ ጋር የክሮሞዞም ኢንቨርዥን እንዴት ሊፈጠር ይችላል? here is sequence A B C, here is centromere D E F. ሶ ይሄ አንድ የክሮሞዞም ሴግመንት ነው። ሶ በዚህ ውስጥ ምን ሊፈጠር ይችላል ማለት ነው? ክሮሞዞማል ኢንቨርዥን ላይ
ለምሳሌ ዲ እና ኢ የሚባሉ ሴግመንቶች ሊገለበጥ ይችላል ይሄ ማለት ነው። ኢንድ ቱ ኢንድ ከላይ ወደ ታች እንደዚህ ሊገለበጥ ይችላል። ሶ በዚህ ጊዜ ምን ሊፈጠር ይችላል? የተቀየረውን አዲስ ሴግመንት በምናይ ጊዜ ክሮሞዞማል ሙቴሽን ከላይ የነበረው አልተነካም። ኦልሬዲ ኢዝ ኤ ቢ ሲ ሴንትሮመር ሶ ይሄ ተገልብጧል። ሶ አዲሱ ሙቹዌትድ የሆነው ክሮሞዞም ምን ይሆናል ማለት ነው? ኢ ዲ ሶ ከዛ ኦሪጂናሊ የነበረው ኤፍ አለ ማለት ነው። ሶ እችኛዋ ሙቹዌት የሆነች ኤሪያ ናት። ሶ ዊ ኮል ዲስ ኢዝ ኢንቨርዥን እንለዋለን። ኢንቨርዥን በክሮሞዞማል ስትራክቸር ውስጥ የተወሰኑ ሴግመንቶች ቢገለበጡ የሚፈጠርበት ኢንቨርዥን የሚባለው ታይፕ ነው። ሶ ዴር አር ቱ ታይፕስ ኦፍ ኢንቨርዥን the first is paracentric inversion. The paracentric inversion is out of the centromer. ሴንትሮመሩን ሳይጨምር ሌላ ቦታ ላይ የሚፈጠር ነው። ይሄ በራሱ የፓራሴንትሪክ ኤግዛምፕል ነው። ሌትስ ቴክ ዲስ አስ አን ኤግዛምፕል 1 2 3 ሴንትሮመር 4 5 6 ይሄ እንደ ክሮሞዞም እንቁጠረው፣ ቁጥሮቹ ደግሞ እንደ ሴግመንት ናቸው። ለምሳሌ ይሄ ኢንቨርት ቢሆን ምን ሊፈጠር ይችላል? አዲሱ ክሮሞዞም ሙቹዌትድ የሆነው ክሮሞዞም ምን ይፈጠራል? 1 3 2 ሴንትሮመር 4 5 6 ስለዚህ ሴንትሮመሩን ሳይጨምር አንዱ የሴግመንት ፓርት ኢንቨርት ቢሆን የሚፈጠር this is a paracentric እንለዋለን። paracentric inversion and the other is precentric ምንለው ነው። pericentric inversion it includes the centromer ሴንትሮመሩን ጨምሮ የሚገለበጥ ከሆነ ኢንቨርት የሚሆን ከሆነ pericentric እንለዋለን። Take an example 1 2 3 ሴንትሮመር 4 5 6 ይሄን እንደ ኤግዛምፕል ውሰደው። ሶ ይሄ ሴክሽን ኢንቨርት ቢሆን ሶ ሶስት ከላይ ሶስተኛ ሴግመንት አራተኛው ሴግመንት አለ፣ ሴንትሮመር አለ። ሴንትሮመሩን ጨምሮ የሚገለበጥ ከሆነ ምን ሊፈጠር ይችላል? 1 it is the first segment the second ሶ እዚህ ጋር ኢንቨርት የሆነው ምን ይመጣል ማለት ነው? 3 ሴንትሮመር 4 ሶ ፋይናሊ ያልተነኩ ሴግመንቶች ባሉበት ነው የሚሆኑት 5 6 ሶ ፔሪሴንትሪክ ምንለው ይሄ ነው። ሶ ዲፍረንሱ በደንብ ማወቅ ይኖርብናል። ፓራሴንትሪክ ሴንትሮመሩን ሳይጨምር የሚፈጠር ኢንቨርዥን ነው። ፔሪሴንትሪክ ሴንትሮመሩን ጨምሮ የሚፈጠር ኢንቨርዥን ነው። ሶ ዲስ አር ዘ ኢንቨርዥን and the other is ዲሌሽን የምንለው የክሮሞዞማል ሙቹዌሽን ምን አይነት ነው? ኦኬ at the time of deletion one segment of the chromosome is missed out. A segment of chromosome is missed out or lost. So አንድ ሴግመንት ቢጠፋ ማለት ነው። ይሄ ለምሳሌ ይሄንን ሴግመንት ክሮሞዞማል ስትራክቸር ብለን እናስብ። ኤ ቢ ሲ ሴንትሮመር ዲ ኢ ኤፍ ሶ በዚህ ሲኩዌንስ ውስጥ ለምሳሌ ይሄ ሴግመንት ቢጠፋ ቢ ቀጣዩ ሙቹዌትድ የሆነው ስትራክቸር ምን ይሆናል? ኤ ሲ ሴንትሮመር ዲ ኢ ኤፍ ይሆናል ማለት ነው። ሶ በዚህ ሰዓት የሚፈጠረው የሙቹዌትድ ስትራንድ ሚስድ የሆነ ኢንፎርሜሽን አለው ማለት ነው። አንድ ሴግመንት ጠፍቷል። የዚች ቢ የምትባለው ሴግመንት መጥፋት በሚፈጠረው አዲስ ሙቹዌትድ በሆነው ክሮሞዞም ውስጥ ጄኔቲክ ኢንፎርሜሽኑ ሚስ ሆኗል ማለት ነው። ስለዚህ የሚፈጠረው ፕሮቲን አብኖርማል ወይ ነን ፋንክሽናል ፕሮቲን ሊፈጠር ይችላል። ሶ ዲስ ኢዝ አ ዲሌሽን ሴግመንት ኦፍ the chromosome is missed out. ሶ ሌላው ዱፕሊኬሽን የምንለው ነው። ዱፕሊኬሽን so as the name indicates duplication is also known as amplification. You can say the amplification. So the amplification or the chromosome having an extra segment of chromosome. Extra segment በምናገኝ ሰዓት ነው the duplication. So having or a segment or
there is an extra segment of chromosome so ሙቹዌትድ በሆነው ሲኩዌንስ ውስጥ ትርፍ የሆነ ሴግመንት አለ ማለት ነው። ለምሳሌ በዚህ ምን መውሰድ እንችላለን? this is original sequence ABC ሴንትሮመር DEF so እነዚህ በዚህ ክሮሞዞማል ሲኩዌንስ ውስጥ ለምሳሌ እዚህ ጋር ደብል ቢሆን ይሄ B ደብል ቢሆን ምን ሊፈጠር ይችላል? the mutated sequence may have A B B C ሴንትሮመር DEF ይሆናል ማለት ነው። so this is indicates a duplication of chromosome ትርፍ የሆነ ሴግመንት አለ ማለት ነው። ሶ ትርፍ መሆኑ የሚያመጣው ሌላ ኢምፓክት ሌሎች ሲንድሮሞችን ሊያመጣ ይችላል ማለት ነው። ሶ this is duplication. The other is translocation. Translocation is relocating if a segment is break off ተቆርጦ መጥፋት ሊሆን ይችላል or relocated አንድ የክሮሞዞም ሲግመንት ተቆርጦ ቢጠፋ ወይም በሁለት ክሮሞዞሞች መካከል ያንዱ ወደዛ የዚህ ወደዚህ ቢመጣ ማለት ነው ሪሎኬት መሆን ማለት ነው። but the translocation is different from the other types of chromosomal mutation because it consists two types of there are two chromosomal segments ሁለት ይኖሩታል ማለት ነው። we call two non-homologous chromosomes ስለሚይዝ ነው። let's take this as an example. ABC ሴንትሮመር DEF ይሄኛው አንደኛው ሴግመንት ነው። ሌላኛው ለምሳሌ አጭር ሴግመንት ቢኖር BC ሴንትሮመር DEF እነዚህ በስሞል ሌተር የጻፍናቸው ራሱን የቻለ ሌላ ክሮሞዞም ነው ነን ሆሞሎገስ ነው። ይሄኛው ደግሞ ሌላ ክሮሞዞም ነው። ሁለቱም አንድ አይነት ክሮሞዞሞች አይደሉም። ከአንዱ ተቆርጦ ወደ አንዱ ቢሄድ ነው ሪሎኬት ሲሆን ፎር ኤግዛምፕል ከዚህ ጋር DF እነዚህ ሴግመንቶች ተቆርጠው ወደዚህ ቢገቡ ከዚህ ደግሞ እቺ ሴግመንት ተቆርጣ ወደዚህ ብትመጣ ምን ሊፈጠር ይችላል? ሁለቱም ክሮሞዞሞች ይቀየራሉ ማለት ነው። የዚህ ኦሪጂናል ክሮሞዞም ሙቼት ከሆነ በኋላ ምን ይሆናል? ABC ሴንትሮመር D ከዛ በኋላ ተቆርጦ ይመጣው አለ F ሁለተኛው ነን ሆሞሎገስ ክሮሞዞም ምን ይሆናል? BC ሴንትሮመር ከዚህ ወሰደው አለ actually BC D E እስከ E ድረስ የራሱ አለው ማለት ነው ኦሪጂናሉ። ከዚህ ተቆርጦ የሄደ ሁለት አለ ካፒታል E ካፒታል F ሶ ስለዚህ የዚህ አይነት ሙቹዌትድ ስትራንድ ተፈጥሯል ማለት ነው። ሙቹዌትድ ክሮሞዞም ሶ ተቀያይሯል ማለት ነው። ሴግመንቱ ከአንዱ ወደ አንዱ መቀያየሩ this is translocation. So translocation occurs between two non-homologous chromosomes. Translocation ሁለት አይነት ትራንስሎኬሽን እናያለን። ሁለት አይነት ትራንስሎኬሽን አለ። ብዙ ጊዜ ተማሪዎች የሚቸገሩት የሮበርቶሶኒያን እና የሬሲፕሮካል ትራንስሎኬሽን ታይፕ መለየት ነው። ሶ የትራንስሎኬሽኑ ታይፕ የመጀመሪያውን ሪሲፕሮካል ትራንስሎኬሽን ምንድን ነው? ሪሲፕሮካል ትራንስሎኬሽን የሚባለው ነን ሆሞሎገስ ስትራክቸር ነን ሆሞሎገስ በሆነ ክሮሞዞም ላይ የሚፈጠረው ፎር ኤግዛምፕል ሌትስ ቴክ ዲስ ሁለት ክሮሞዞሞች አሉ ሶ እዚህ ጋርም ሌላ አንድ ነን ሆሞሎገስ ክሮሞዞም አለ። አንደኛው ክሮሞዞም አጭር አድርገን እንወስደዋለን። ሶ እንደዚህ አይነት ሁለት ክሮሞዞሞች ቢኖሩ ከሁለቱም እኩል አማውንት ቢቆረጥ ማለት ነው ከዚህ ጋር ይቆረጣል ከዚህኛውም ክሮሞዞም ላይ ተቆርጦ ይወጣል ማለት ነው። የዚህኛው ወደዚህ ይገባል የዚህ ደግሞ ወደዚህ ይመጣል ማለት ነው። ስለዚህ አዲሱ ምን ይሆናል ማለት ነው? ይሄ ኦሪጂናሉ ከሴንትሮመር በኋላ ያለው አጭር ነው በታች ያለው ደግሞ ረጅም ነው። ሶ ከታች የተቀየረው የነን ሆሞሎገስ ክሮሞዞሙ እዚህ ጋር መጥቶ ይቀጠላል ማለት ነው። የዚህኛውስ ምን ይሆናል? ከሴንትሮመር በላይ ያለው አልተነካም ሴንትሮመር በታች ያለው አለ ከዚህ ተቆርጦ የሄደው የሌላ ሴግመንት
አለው ማለት ነው። ሌላ ሴግመንት አለው። ስለዚህ እንደዚህ አይነት ይፈጠራል። እነዚህ ኦልሬዲ የሚቆረጠው እኩል አማውንት ኦልሞስት ተመሳሳይ ሴግመንት ስለሚቆረጥ በአማውንቱ እኩል ነው። ስለዚህ ባላንስድ ነው የሚፈጠረው። ባላንስድ ነው። ሙቹዌት ያደረጉት ክሮሞዞሞች ባላንስድ ናቸው። ለምን? የተቀያየሩት እኩል ሴግመንት ስለሆነ ማለት ነው። ስለዚህ በዚህ ኬስ በብዛት ችግር ላይፈጠር ይችላል። የተቀየሩት የክሮሞዞማል ሴግመንቶች ኖርማል ስለሆኑ የሚያመጣው ጄኔቲክ ኢምፓክት ላይኖር ይችላል። አክቹዋሊ የተወሰነ ሌሎች ክሮሞዞሞቹ ታይፕ ላይ ችግር ቢያመጣም ማለት ነው። ሌላው ሮበርቶሶኒያን የምንለው ነው። ሮበርቶሶኒያን ትራንስሎኬሽን ሮበርቶሶኒያን ትራንስሎኬሽን ይሄስ ምንድን ነው? ይሄ በምን ጊዜ ነው ሪስፓይሮካል የምንለው? በነን ሆሞሎገስ ክሮሞዞም ነው። but this happens in አንቲሶማል ክሮሞዞም ወይም ደግሞ እነዚህ የክሮሞዞሙ ሴንትሮመር ጫፍ ላይ ከሆነ የሚፈጠር ነው። በዚህ ሰዓት ምን ሊፈጠር ይችላል? በሮበርቶሶኒያን ጊዜ ኢሎንጌሽን ይፈጠራል። ኢሎንጌሽን ኦፍ ክሮሞዞም ክሮሞዞሙ ኢሎንጌት ሊያደርግ ይችላል። ለምሳሌ አንድ አጭር ክሮሞዞማል ስትራክቸር አለ። ከዛ ደግሞ በጣም ረጅም የሆነ ስትራክቸር ይኖራል። ረጅም የሆነ ስለዚህ አንድ አጭርና አንድ ረጅም ነው ማለት ነው። ምን ሊፈጠር ይችላል? ይሄኛው ረጅሙ ከሴንትሮመር በታች ያለው ከዚህኛው ጋር ሁለቱ ባይንድ ቢያደርግ ማለት ነው፣ ፊውዝ ቢያደርግ ምን ሊፈጠር ይችላል? በጣም ኢሎንጌት የሆነ ክሮሞዞም ይፈጠራል ማለት ነው። ይሄ በዚህ ላይ ይደረባል። በጣም ረጅም ክሮሞዞም ይፈጠራል። ከጎኑ ደግሞ በጣም አጭር ክሮሞዞም ይፈጠራል። ያ ማለት እነዚህ ሁለቱ አጫጭሮቹ ከሴንትሮመር በላይ ያሉት ለብቻ ይሆናሉ። ሁለቱ ረጃጅሞች አንድ ላይ ይሆናሉ። ለምሳሌ ክሮሞዞም 21 ይህ ደግሞ ክሮሞዞም 14 ከሆነ በዚህ ምክንያት የሚፈጠር ሲንድረም አለ። we call this is ዳውን ሲንድረም የምንለው በዚህ ምክንያት ሊፈጠር ይችላል። ስለዚህ በሮበርቶሶኒያን ጊዜ በብዛት የሚፈጠረው አንባላንስድ የሆነ ክሮሞዞም አንባላንስድ በጣም አንድ ረጅምና አጭር ነው የሚፈጠረው። በዚህ ጊዜ ግን ባላንስድ ነው። these are two types of translocation reciprocal and robertsonian። በአጠቃላይ ክሮሞዞማል ሙቴሽን አሁን ያየናቸው ክሮሞዞማል ሙቴሽን 1 የሚባሉ ናቸው። ክሮሞዞማል ሙቴሽን 2 የሚባሉትን በሌላ ቪዲዮ እናያለን። ክሮሞዞማል ሙቴሽን 1 በውስጡ ዲሌሽን፣ የትራንስሎኬሽን፣ ኢንቨርዥን፣ ዱፕሊኬሽን የሚባሉ ስቴጆች አሉት። እነዚህ ክሮሞዞም ሴግመንቱ ዱፕሊኬት ሲሆን ወይም ኢንቨርት ሲሆን ወይም ተቆርጦ ሲወጣ የሚፈጠሩ ናቸው። የተለያየ አይነት ጄኔቲክ ዲስኦርደር ያመጣሉ። ስለዚህ ሙቴሽን ታይፓቸው ምንድን ነው የሚለውን ሁላችንም ማወቅ ይኖርብናል። እነዚህን ደጋግመን በመስራት የታይፓቸው ምን አይነት እንደሆነ ክሮሞዞማል ሙቴሽን በዚህ መረዳት እንችላለን ማለት ነው። ቪዲዮ ከተመቻችሁ ለጓደኞቻችሁ ሼር አድርጉ። የዩቲዩብ፣ የቴሌግራም፣ የፌስቡክ ቻናላችንን በመቀላቀል ሀሳባችሁን አጋሩን። ስለተከታተላችሁ እናመሰግናለን።